President Trump said a large armada of U.S. warships heads toward Iran. Meanwhile, Donald Trump has been telling reporters that an armada of U.S. Navy vessels is heading towards Iran. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ጦር መርከብ ወደ ኢራን አቅጣጫም እየተጓዘ መሆኑን ይፋ አድርጓል። ፕሬዝዳንቱ በኢራን ያለውን ሁኔታም በቅርበት እየተከታተሉ መሆናቸውን የገለጹ ሲሆን በኢራን ላይም እርምጃ ሊወሰድ እንደሚችል ፍንጭን ሰጥቷል። የአሜሪካንን መርከቦች ወደ ኢራን መጠጋት ተከትሎም አንድ የኢራን ወታደራዊ ባለስልጣን የሀገራቸው ጦር በተጠንቀቅ መቆሙንና ማንኛውም አነስተኛ ጥቃት ወደ ተሟላ ጦርነት ያስገባል ሲሉም ተደምጧል። ቱርክ እስራኤል በኢራን ላይ ጥቃት ለመፈጸም ተዘጋጅታለች፣ ምክንያቶችንም እያፈላለገች ነው ስትል ለኢራን የጥንቃቄ መልእክትን አስተላልፋለች። የተለያዩ አየር መንገዶችም ጥቃትን ፍራቻ በመካከለኛው ምስራቅ የሚያደርጓቸውን በረራዎች የሰረዙ ሲሆን የኢራን ጎረቤት ኢራቅም የታንክ አቅሟን ማሳደግ ጀምራለች። የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? ኢራን፣ እስራኤልና አሜሪካ ወደ ግጭት ሊገቡ የተቃረቡ ይመስላል። እኛም በዛሬው ጥንቅራችን ከሶስቱ ሀገራት ጋር ተያይዞ እየወጡ የሚገኙ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የጦር መርከቦቻችን ወደ ኢራን እያመሩ ነው። ዶናልድ ትራምፕ ኢራን ተቃዋሚዎቹን በመግደልና የኒኩሌር ፕሮግራሟን መልሳ በመጀመሯም እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ተናግሯል። ፕሬዝዳንቱ ከስዊዘርላንድ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን መንቀሳቀሱን፣ ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸውም ተናግሯል። አስፈላጊ ከሆነ በማለት በርካታ መርከቦቻችንን ወደዛ አቅጣጫ እንዲያመሩ አድርገናል። ምንም ነገር እንዳይከሰት ነው የምንፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለው ሲሉም ትኩረታቸውን ኢራን ላይ መሆኑን ተናግረዋል። ስማቸው ያልተጠቀሰም የአሜሪካ ባለስልጣን የጦር አውሮፕላን ተሸካሚው ዩኤስኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው ምስራቅ እንደሚደርሱ መናገራቸውን ሪውተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለስልጣን ገልጿል። በኢራን ውስጥ የተቀሰቀሰው ተቋሞ ተባብሶም ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በኤዥያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምሯል። ትራምፕ በርካታ ተቃዋሚዎች በተገደሉበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞ ግን እየቀዘቀዘ መጥቷል። ከተቃውሞ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን ኢራን እንዳትገድል በሰጡት ማስጠንቀቂያ 840 የሚደርሱ ሰዎችን ሕይወት ማዳናቸውንም ትራምፕ ተናግሯል። የኢራን ጦር በተጠንቀቅ ቆሟል። ስማቸው አልተጠቀሰም አንድ የኢራን ጦር መሪ የሀገራቸው ጦር ለማንኛውም ጥቃት ዝግጁ ሆኖ እየጠበቀ መሆኑን ተናግሯል። አንዳንድ የአሜሪካ ወታደራዊ ቁሳቁሶች ወደ ኢራን አቅጣጫ መጓዝ መጀመራቸውን ተከትሎ አስተያየት የሰጡት የኢራኑ ወታደራዊ መሪ ማንኛውም አነስተኛ ጥቃት ወደ ሙሉ ጦርነት መቀየሩ አይቀሬ ነው ሲሉ ተደምጧል። ወታደራዊ መሪው ወደ መካከለኛው ምስራቅ እየመጡ የሚገኙ የአሜሪካ ወታደራዊ ቁሳቁሶች ግጭትን ለመቀስቀስ እየመጡ እንዳልሆነ እናምናለን፣ ግጭትን የሚቀሰቅሱ ከሆነ ግን ለምላሹ መዘጋጀት አለባቸው ብሏል። አሜሪካም ከዚህ
ቀደም ኢራንን በቦምብ በደበደበች ወቅት የተሰጠው አይነት ምላሽ እንደማይሆን የተናገሩት ወታደራዊ መሪው አነስተኛም ይሁን ከባድ ጥቃት ከአሜሪካ ከተሰነዘረም ኢራን ወደ ሙሉ ጦርነት በመግባት ለጉዳዩ እልባት መስጠቷ አይቀርም ብሏል። ኢራንና እስራኤል ለ12 ቀናት በጦርነት ውስጥ በቆዩባቸው ጊዜያት ለእስራኤል ወታደራዊ ድጋፎችን ስትሰጥ የነበረችው አሜሪካም በኋላ ላይ 3 የኒውክሌር ጣቢያዎችን በቦምብ በመምታት የመጀመሪያ ቀጥተኛ ጥቃትን በኢራን ላይ ፈጽማ ነበር። የኢራን ጦር በምላሹ በመካከለኛው ምስራቅ ግዙፉ የአሜሪካ ጦር ሰፈር በሆነው አልኡዴዳም ያነጣጠሩ ሚሳኤሎችን የተኮሰ ሲሆን አሜሪካ ግን ለዚህ ጥቃት ምላሽን ከመስጠት ተቆጥባለች። ቴህራን ጥቃቱን ከመፈጸሙ አስቀድማ ለአሜሪካ ማስጠንቀቂያ በመስጠት በጥቃቱ ምንም አይነት ሰው እንዳይሞት አድርጋለች። ነገር ግን ተምሳሌታዊ ምላሽ ተደርጎ እንዲታይ በሚያስችል መልኩ በጦር ሰፈሩ ላይ ጉዳትን አድርሳለች። ኢራን ማንኛውም የዩናይትድ ስቴትስ ጥቃት በቀጠናው የሚገኙ የአሜሪካን ፍላጎት ያለባቸውን ስፍራዎች በሙሉ ኢላማ ውስጥ እንደሚያስገባም ቀድማ አስጠንቅቃለች። ከተጠቃሾቹ ስፍራዎች መካከል ኳታር ውስጥ ያለው ሰፊ የአልኡዴዳ አየር ኃይል ሰፈር እንዲሁም በመካከለኛው ምስራቅ የሚንቀሳቀሰው የአሜሪካ 5ኛው የባህር ኃይል እዝ የሚያርፍበትንናም ባህሬን ውስጥ የሚገኘው የባህር ኃይል ሰፈር ይገኙበታል። በአውሮፓውያኑ 2020 ኢራን በኢራቅ የሚገኙ የአሜሪካን ወታደሮች የሚያስተናግደውን የአልአሳድ አየር ኃይል ሰፈር መታ እንደነበር ይታወሳል። አሜሪካ በፕሬዝዳንት ትራምፕ ትዕዛዝ በወሰደችው የአጸፋ ምላሽ የኢራን ከፍተኛ ጦር አዛዥ የነበሩት ጀነራል ቃሲም ሱሌይማንን ገላለች። ይሁን እንጂ አሁን ባለው ከፍተኛ ውጥረት ሁኔታም ግጭት ቀጥሎ ኢራን ተጨማሪ የምታወጣው ምንም ነገር እንደሌለ እንዲሰማት የሚያደርግ ደረጃ ከደረሰም በቀጠናው የሚገኙ ኤምባሲዎችን ጨምሮ ወታደራዊ ያልሆኑ የአሜሪካ ጥቅም ያለባቸው ስፍራዎች ላይ ቀጥተኛ ጥቃቶች የመፈጸም ሀሳብ ጠረጴዛው ላይ ሊቀርብ ይችላል። ይህ አይነቱ ሁኔታ የሚያስከትለው አደጋ ግን እጅግ ከፍተኛ ነው። በመካከለኛው ምስራቅ በረራዎች ተቋርጧል። ጦርነት እያሰጋ ነው። በአሁኑ ወቅት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር መንገድ በረራዎች መቋረጣቸውን መገናኛ ብዙሃን መዘገብ ጀምሯል። በዚህ መሰረት የሆላንዱ አየር መንገድ KLM ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የሚያደርጋቸውን የሌሊት በረራዎች መሰረዙን አሳውቋል። ኤር ፍራንስ ወደ ተባበሩት አረብ ኤሚሬትስ የሚያደርጋቸውን የሌሊት በረራዎች በድንገት ሰርዟልም ተብሏል። ብሪቲሽ ኤርዌይስ በተመሳሳይ ወደ ተባበሩት አረብ ኤሚሬትስ የሚደረጉ የሌሊት በረራዎች ሙሉ ለሙሉ መሰረዛቸውን አረጋግጧል። ስዊዝ አየር መንገድ ዛሬ ምሽት ወደ እስራኤል የሚደረጉ በረራዎችን ሰርዟል። ዩናይትድ አየር መንገድና ኤር ካናዳ ወደ እስራኤልና መካከለኛው ምስራቅ የሚያደርጓቸውን በረራዎች መሰረዛቸውንም አረጋግጧል። የኢራን አጋር ኢራቅ ጦሯን እያጠናከረች ነው። የኢራቅ ጦር ኬቱ ብላክ ፓንተር የተሰኙ ወታደራዊ ታንኮችን ከደቡብ ኮሪያ ለማስገባት ንግግር መጀመሩ ተሰምቷል። የኢራቅ ጦር ዋና አመራሮች ከሰሞኑ በደቡብ ኮሪያ ዋና ከተማ ሴኡል ጉብኝት ያደረጉ ሲሆን በጉብኝታቸው ወቅትም ታንኮቹን ለመሸመት ንግግርን አድርጓል። ኢራቅ ታንኮቹን ለመግዛት አጠቃላይ $6.5 ቢሊዮን የምታወጣ ሲሆን ታንኮቹ በእጇ ሲገቡም በመካከለኛው ምስራቅ በታንክ አቅሟ ቀዳሚዋ ሀገር የመሆን እድልን ይዛለች። በፈረንጆቹ የዘመን ቀመር 2003 አሜሪካም ኢራቅን ስትወር የሳዳም ሁሴን መንግስት ይጠቀምባቸው የነበሩት የሶቪየት ህብረት ታንኮች ሙሉ ለሙሉ ወድመው የነበረ ሲሆን አሁን ላይ ኢራቅ በምዕራባውያን ታንኮች የታንክ አቅሟን እያጎለበተች መጥታለች። አሁን ኢራቅ የምትጠቀመው ኬቱ ታንክ የኔቶ አባል ሀገራት ከታጠቋቸው ታንኮች ሁሉ ባለው አቅም የተሻለው ሲሆን ዓለማችን ላይ ካሉ ዘመናዊ ታንኮችም በጥቂት ሰዎች ብቻ መንቀሳቀስ በመቻሉ ተፈላጊነቱ ከፍ ያለ ነው። እንደ ፔሩ፣ ሞሮኮና ፖላንድን የመሳሰሉ ሀገራትም ይህን ታንክ በእጃቸው ለማስገባት እንቅስቃሴ መጀመራቸው ይታወሳል። አሁን ባለንበት በ2026 መጀመሪያ ላይ የነበረው የኢራን ኢራቅ ግንኙነት ለየት ያለናም ከፍተኛ ቅርርብ ያለው መሆኑም ይታወቃል። አሁናዊው የሁለቱ ሀገራት ግንኙነት በጥልቅ ፖለቲካዊ፣ ኢኮኖሚያዊና የደህንነት ውህደት ከፍ እያለ መጥቷል። የኢራቅ መንግስት በኢራን የሚደገፍ ሲሆን ከቴህራን ጋር ጠንካራ ግንኙነትም አለው። ይህም አስፈላጊ የኤሌክትሪክና የጋዝ አቅርቦትን በቀላሉ እንዲያገኙ ያደርጓል። የሁለቱም ሀገራት የጸጥታ ትብብርን በድንበራቸው እያሳደጉ ሲሆን ውስብስብ ቀጠናዊ ውጥረቶችንም በጋራ መዋጋት ጀምሯል።
እስራኤል ኢራንን ለማጥቃት ምክንያት እየፈለገች ነው። ቱርክ የቱርኩ ውጭ ጉዳይ ሚኒስትር ሀካን ፊዳን እስራኤል ኢራን ላይ ጥቃት ለመፈጸም ምክንያቶችን እያጤነች ለመሆኑ የሚያሳዩ በርካታ ምልክቶችን እያየን ነው ብለዋል። የውጭ ጉዳይ ሚኒስትሩ ጉዳዩ አሜሪካን ያካተተ እንደሆነ ተጠይቀው ከአሜሪካ ይልቅ እስራኤል በኢራን ላይ ጥቃት እንዲፈጸም እየገፋፋች ነው ሲሉ ተደምጧል። በቅርቡ ወደ ቴህራን የተጓዙት የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ከባድ አደጋ ከፊት እንዳለ ለኢራናውያን ወገኖቼ ነግሬያቸዋለሁ ያሉ ሲሆን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋንም ተመሳሳይ መልእክትን ለኢራኑ መሪ ማስተላለፋቸውን ይፋ አድርጓል። ከዚህ ቀደም ኢራንና እስራኤል ግጭት ውስጥ በነበሩባቸው ጊዜያት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን የኔታንያሁ መንግስት ግዴለሽነት የተሞላባቸው ጨካኝ እርምጃዎች መካከለኛው ምስራቅንና ዓለምን ወደ አደጋ የሚከቱ ናቸው ማለታቸውና በቀጠናው ተጨማሪ ደም መፋሰስ፣ ውድመትና ግጭት ማየት እንደማይፈልጉ መናገራቸው ይታወሳል። በተጨማሪም ዓለም አቀፉ ማህበረሰብ ዓለም አቀፍና ቀጠናዊ መረጋጋትን የሚጎዳውን የእስራኤልን እርምጃ ማስቆም አለበት ብለውም ነበር። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20 በመቶ ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።